ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ በአዲሱ ዓመት የካሜራ ዋጋ ምን ይመስላል የሚለውን እናስቃኛችሁ። ዳቮስ ካሜራ ተገኝተናል። ዝግጅቱን እየመራው እኔ ዳግማዊት ከእናንተ ጋር ቆይታ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። በቅድሚያ ራስን አስተዋውቅልን። ከዚህ ተነጋግረን ነው ያለው። ዴቮስ ኤሌክትሮኒክስ እንባላለን። የተለያዩ አይነት የፕሮዳክሽን ካሜራዎችን እንዲሁም አክሰሰሪዎችን እናቀርባለን። ኦኬ፣ እስቲ ጥሩ ከምትለው እንጀምራለን፣ ከዛ እንቀጥላለን። ኦኬ፣ እኛ ጋር አሁን ካሜራ ከፕሮፌሽናል ሌቭል እስከ ጀማሪ የሚሆኑ የተለያዩ ካሜራዎች አሉ። ለምሳሌ እዚህ ጋር በባሳይሽ ሶኒ ሞዴል የሆነ አልፋ 7 ማርክ 4 የተሰኘ ፕሮፌሽናል ካሜራ አለ። ፉል ፍሬም ካሜራ ሲሆን ሚረርለስ ነው። ዘመኑ ካፈራቸው ሌተስት ከሚባሉ ካሜራዎች አንዱ ነው። ይሄን ካሜራ ከፈለጉ ለፎቶግራፊ ካልሆነ ደግሞ ለፊልም ሜኪንግ እንዲሁም ለፕሮዳክሽን ስራዎች የሚሆን ምርጥ ካሜራ ነው። ይሄን ካሜራ ቦዲውን ብቻ ከፈለጉ እኛ ጋር በ335 ሺህ ብር ያገኛሉ። ተጨማሪ አክሰሰሪዎችን ሌንሶችን ከፈለጉ በሲግማም ሆነ በሶኒ አማራጮች አሉ። ያው ሰው እንደየፍላጎቱ የፈለገውን ሌንስ መርጦ መግዛት ይችላል ማለት ነው። በጣም ጥሩ። ሌላ ደግሞ ለፐርሰናል ቭሎግ ለማድረግ የሚፈልጉ ሰዎች ካሉ አሁን ለምሳሌ እቺ የምታዩት ካሜራ ሶኒ ZV-E10 ትባላለች። 24 ሜጋፒክሰል ሪዞሉሽን ያላት ሚረርለስ ካሜራ ነች። እንደምትመለከቷት ላያያዝ በጣም ቀላል ነች። እቺን ካሜራ ሚረርለስ ነው፣ በጣም ዲጂታል ነው፣ አውቶ ፎከሳቸውን ፋስት ነው። እቺን ካሜራ እኛ ጋር በ130 ሺህ ብር ማግኘት ይችላሉ። ቭሎግ ማድረግ የሚፈልጉ ታለንቱ ወይም ሆቢ ላላቸው ሰዎች የሚሆን ምርጥ ካሜራ ነው። በሶኒ አክሰሰሪስ አለ ይሄኛው አብሮ የሚመጣው ከራሱ ጋር አብሮ ከ16 እስከ 50 ሚሊ ሜትር ሌንስ አለው። ሰው እንደ ፍላጎቱ ደግሞ ሌንሱን ማሳደግ ከፈለጉ በቀላሉ ሌንሳቸው ተነቅሎ መውጣት የሚችል ስለሆነ የቀያየሩ እንደየፍላጎታቸው አፕግሬድ ማድረግ ይችላሉ። ሌላ በካነን ደግሞ ስትሬት ፎቶግራፊ ወይም ለጀማሪዎች የሚሆኑ የተለያዩ አይነት ካሜራዎች አሉ። እዚህ ጋር እንደምትመለከታቸው ሞዴላቸው ተመሳሳይ ነው አይደል? ሞዴሉ ይለያያል፣ እንደየሞዴሉ ዋጋውም ጭምር ይለያያል። አሁን ለምሳሌ እዚህ ጋር የምናየው ካሜራ ካነን 2000 ይባላል። 24 ሜጋፒክሰል ሪዞሉሽን ያለው ሲሆን ይሄን ካሜራ ፎቶግራፊ ስትሬት ፎቶግራፊ መጀመር ለሚፈልጉ ለጀማሪዎች የሚመርጥ ካሜራ ነው። ይሄ ካሜራ በተለይ በአዲስ ኮንዲሽን በዩዝድ ኮንዲሽን ያገኛል። ዩዝድ ሲሆን 45 ሺህ ብር አካባቢ ነው ዋጋው። አዲስ በሚሆንበት ሰዓት ደግሞ እስከ 52 ሺህ ብር ድረስ የሚደርስ ዋጋ አለው። ከራሱ ጋር አብሮ እንደምትመለከቱ ከ18 እስከ 55 ሚሊ ሜትር ነው ሌንስ አለው። አጠቃቀም በጣም ቀላል ነው። ሰው እንደየፍላጎቱ እናቀርባለን ማለት ነው። ኦኬ፣ ይሄ ዋጋው ስንት ነው? ይሄ 45 ሺህ ብር ነው። 45 ሺህ ብር ለፕሮዳክሽን ይሆናል። እነዚህ ካኖን 2000 ለፕሮዳክሽን መሆን ይችላል፣ ግን ያን ያክል ጥራቱ አይደለም። ለጀማሪዎች ወይ ሚዲየም ሌቭል ላሉ ፎቶግራፊዎች የሚሆን ምርጥ ካሜራ ነው። ኦኬ፣ በጣም ጥሩ። ሌላስ ካኖን በዚህ ሆኖ ሌላ ሞዴል አለ? ሌላ አሁን ለምሳሌ እነዚህ ካኖን 200D እንዲሁም 250D የሚባሉ ሁለት ካሜራዎች አሉ። ሁለቱም 24 ሜጋፒክሰል ሪዞሉሽን አላቸው። ስክሪናቸው በተለያየ አቅጣጫ እንዲዞር ታች ስክሪን የሆነ ታች ዲስፕሌይ አላቸው። ሌንስም አብሯቸው በብዛት ስኪት ሌንስ አብሯቸው የሚመጣው ከ18 እስከ 55 ሚሊ ሜትር የሆነ ሲሆን ፍላሽ ላይት እንዲሁም የራሳቸው ኤክስተርናል ማይክ መቀበል ይችላሉ። እነዚህ ካሜራዎች ተመራጭ የሚያደርጋቸው እንደምትመለከቱ ሳይዛቸው አነስ ያሉ ናቸው። አጠቃቀም ደግሞ በጣም ቀላል ናቸው። በትንሽ ትሬኒንግ መጠቀም የሚቻሉ ምርጥ ካሜራዎች ናቸው። በተለይ ደግሞ 250D ካሜራ 4K ቪዲዮ ሪከርድ ስለሚያደርግልን ብዙ ጊዜ ዩቲዩበሮች ፕሪፈር የሚያደርጉት ምርጥ ካሜራ ነው። ይሄ ካሜራ ዋጋው 95 ሺህ ብር ነው በአዲስ ካኖን 250D። ካኖን 200D ከፈለጉ ደግሞ በ85 ሺህ ብር እኛ ጋር ማግኘት ይችላሉ። ኦኬ፣ ዲፈረንሱ ምንድነው? ዋጋው ዲፈረንሳቸው ይሄኛው ካኖን 250D እንደነገርኩሽ 4K ቪዲዮ ሪከርድ ያደርግልናል። 4K ቪዲዮ ማለት ደግሞ ካሉት ከቪዲዮ ኳሊቲዎች የተሻለ የሚባለው ጥራት ያለውን ሪከርድ ማድረግ እንችላለን። በዚህ ዋና ልዩነታቸው እሱ ብቻ ነው። ኦኬ፣ ይሄኛው 80 ሺህ ብር ነው። ይሄኛው 85 ሺህ ብር፣ ይሄኛው ደግሞ 95 ሺህ ብር እኛ ጋር ማግኘት ይችላል። ኦኬ፣ ሶኒስ ሌላ ሞዴል አላችሁ? ቅድም ካሳየን ሶኒ ያው ሚድ ሌቭል በእነዚህ ኩያ በሶኒ ደግሞ ሶኒ አልፋ 6600 የተሰኘ ካሜራ አለ። ይሄ ካሜራ ሚረርለስ ነው፣ ዲጂታል ነው ሁሉ ነገሩ። ቪፋይንደሩም ዲጂታል ነው። 4K ቪዲዮ ሪከርድ ያደርግልናል። በጣም ፋስት የሆነ አውቶ ፎከስ ሲስተም ያለው ሲሆን ሶኒዎችን ተመራጭ የሚያደርጋቸው ብዙ ጊዜ ጨለማ በሆነ ላይት በሌለባቸው ቦታዎች የምሽት ሻቶችን ወይም ፎቶ ለማንሳት ሪከርድ ተጨማሪ ላይት ሳያስፈልግ መጠቀም የሚቻሉ አሪፍ ካሜራዎች ናቸው እነዚህ። ይሄን ካሜራ እኛ ጋር በ170 ሺህ ብር ብቻ ማግኘት ይችላሉ። ይሄኛው 170 ሺህ ብር ነው ዋጋው። እንደነገርኩሽ ለፕሮፌሽናሎች መሆን ይችላል፣ ለዩቲዩበሮች መሆን ይችላል፣ ለፐርሰናል ዩዝም መጠቀም የምንችል ምርጥ ካሜራ ነው።
ይሄ ካሜራኛ ጋር በ170 ሺህ ብር ማግኘት ይችላሉ። 170 ሺህ ብር። ለትልቅ ዝግጅቶች ሲሆኑ ብዙ ጊዜ ሰጀስት የምናደርገው እነዚህ ፉል ፍሬም የሆኑ በደንብ ዳይናሚክ ላይት መቀበል የሚችሉ አሪፍ የሆኑ ካሜራዎች አሉ። ለምሳሌ እንደ ሶኒ አልፋ 7 አልፋ 7 4 መጀመሪያ እንዳሳዩሽ አይነት ካሜራ የሚሆኑትን ትልቅ ካሜራዎች ለኢቨንቶች ተመራጭ ያደርጋቸዋል። ላይክ በፊልም ስታንዳርድ ያለው ኳሊቲ ቪዲዮ ሪከርድ ማድረግ ይችላሉ። እንዲሁም ምንም ሮ ፉቴጅ መውሰድ ስለሚችሉ ፖስት ፕሮዳክሽን ጋር ስራችንን ቀለል ያደርጉልናል። አልፋ 7 እኛ ጋር ሶኒ አልፋ 7 ካሜራውን ከራሱ ከኪት ሌንስ ጋር በ235 ሺህ ብር ብቻ ማግኘት ይችላሉ። ቅድም እንደነገርኩሽ አልፋ 7 4 ደግሞ ቦዲውን ብቻ 330 ሺህ ብር ከነ ኪት ሌንሱ ከሆነ ደግሞ ወደ 50 ሺህ ብር ተጨምሮ ማግኘት ይችላሉ ማለት ነው። ዋጋው ይጨምራል እንደዛ አክሰሰሪም ሲጨምር አክሰሰሪ ሲጨምር ቦዲ ብቻ ሲሆን ለብቻው ነው። ሌንስ ደግሞ እንደየሰው ፍላጎት ስለሆነ ከሌንስ ዋጋ ስለሚለያይ እንደየሰው ፍላጎት እናቀርባለን ማለት ነው። የተለያዩ ካሜራዎችን ለመሸከም የሚሆኑ እዚህ ጋር እንደምትመለከቱ DJI RS4 ነው የሚባሉ። የኛው ጥቅማቸው ምንድነው? ካሜራ ቪዲዮ በምንቀርጽበት ሰዓት ቼክ እንዳይኖር እንቅስቃሴ ላይ ከፍተኛ እንቅስቃሴ ላይ በምንቀርጽበት ሰዓት ስቴብል የሆነ ቪዲዮ ሪከርድ ለማድረግ የሚያስችሉን ጊምባሎች ናቸው። እነዚህ ጊምባሎች በሶስት አይነት ሳይዝ ነው የሚመጡት። DJI RS4 በሚባል በRS4 Pro እንዲሁም በRS4 Pro ኮምቦ ተብሎ ይመጣሉ። እኛ ጋር DJI RS4 የምትመለከቱን ጊምባል በ102 ሺህ ብር ብቻ ማግኘት ይችላሉ። አዲስ ፓኬጅ ናቸው እንደምትመለከቱ። ከዚህ ከፍ ያለውን DJI RS4 Pro ከሆነ ደግሞ እስከ 130 ሺህ ብር ማግኘት ይችላሉ። ከዛ ከፍ ያለ DJI RS4 Pro ኮምቦ በሚባለው አይነት ከሆነ ደግሞ እስከ 180 ሺህ ብር ድረስ እኛ ጋር ማግኘት ይችላሉ። ልዩነታቸው ምን መሰለሽ? እንደሚሸከሙት ኪሎግራም እየጨመረ ይሄዳል። ኦኬ፣ እንደሚይዙት መጠን ማለት ነው። አክሰሰሪ የተለያዩ ተጨማሪ አክሰሰሪዎች ይኖራቸዋል። እዚህ ጋር እንደምትመለከቱ ጊምባሉ ብቻ ነው። የተወሰኑ ኬብሎች አሉት። ግን RS4 በምንወስድበት ሰዓት ምንድነው የሚሆነው? አውቶ ፎከስ ሞተሮች ይኖራሉ። ሞር ስራችንን ቀላል የሚያደርጉልን የተለያዩ ተጨማሪ አክሰሰሪዎች አብሮ ይኖሩታል። ኦኬ፣ እንዴ ጥርት ያለ ቪዲዮ ለመስራት ሞር የምትመክረው ሞዴል የትኛው ነው? ከጊምባሎች አሁን ካሳየኸኝ ከጊምባሎች ብዙ ጊዜ በደንብ ሁሉን ነገር አካቶ የሚይዘው ፕሮ ኮምቦ በሚለው የሚመጡት። እዚህ ጋር እንደምትመለከቱ የተለያዩ ኬብሎች አሉት፣ ሃንድሎች አሉት። ከፍታና ዝቅታ ላይ ሪከርድ ለማድረግ የሚረዳ ሃንድል ይኖረዋል። አውቶ ፎከስ ሞተርም አብሮ ስለሚኖረው ሞሩኛ ሰጀስት እናደርገው ለሰዎች ያው ዋጋው ትንሽ ወደድ ቢልም ፕሮ ኮምቦ ሲሆን ሙሉ አክሰሰሪዎችን አካቶ ስለሚይዝ ሰጀስት እናደርጉኛ ፕሮ ኮምቦዎች ነው። ኦኬ፣ ምን ያለው ዋጋው ነው? አሁን ሌተስት በሆነው እዚህ ጋር የምትመለከቱ በRS3 ኮምቦ ነው። በRS3 ኮምቦ ከሆነ 130 ሺህ ብር ነው። በRS4 በሌተስቱ RS4 ኮምቦ ከሆነ ግን እስከ 185 ሺህ ብር ድረስ ያስወጣል። ዋጋው ይጨምራል ማለት ነው። ዋጋው ይጨምራል። ኦኬ፣ ሌሎችስ ምን አላችሁ? ከዛ በተጨማሪ እዛ ጋር እንደምትመለከቱ የተለያዩ የላይቲንግ አክሰሰሪዎች እኛ ጋር ማግኘት ይችላሉ። እዚህ ጋር የምንመለከተው 200 ዋት ፓወር ያለው ላይት የሚያወጣልን ዋርም እንዲሁም ኮልድ ላይት ሊሰጠን የሚችል አምራን 200 XS የተሰኘ ስቱዲዮ ላይት ነው። እነዚህ እቃዎች ሲመጡ ስታንድ ለብቻ ላይቱ ለብቻ ነው። ላይቱ ብቻውን እስከ 59 ሺህ ብር ድረስ ያስወጣናል። ስታንድ ከተጨመረ ደግሞ 10 ሺህ ብር እንደየ ስታንዱ ኳሊቲ ከ10 ሺህ ብር ጀምሮ የተለያዩ ስታንዶችን እኛ ጋር ያገኛሉ። ከነስታንዱ ማግኘት ይችላሉ ማለት ነው። ከነስታንዱ ማግኘት ይችላሉ። ከዛም በተጨማሪ አምራን 300 የሚባል በ300 ዋት ከለርፉል የሆነ ፉል ከለር የሆነ ላይትም አለው። እሱንም እኛ ጋር በ95 ሺህ ብር ማግኘት ይችላል። ከዛም በተጨማሪ ደግሞ የተለያዩ ፕሮፌሽናል ካሜራዎችን መሸከም የሚችሉ የተለያዩ ስታንዶችን እኛ ጋር ማግኘት ይችላሉ። አሁን ለምሳሌ እዚህ ጋር የምትመለከቱ የካሜራ ትራይፖድ ከ5 ኪሎ ጀምሮ መሸከም የሚችል ማለትም ከሚድ ሌቭል እስከ ፕሮፌሽናል ያሉ ካሜራዎችን መሸከም የሚችል አሪፍ ስታንድ ነው። እኛ ጋር ስታንዶቹን ከ13 ሺህ ብር ጀምሮ በተለያየ አማራጭ ማግኘት ይችላሉ ማለት ነው። በተለያየ ሞዴል ማግኘት ይችላሉ። በተለያየ ሞዴል ከ13 ሺህ ብር ጀምሮ በተለያየ አማራጭ እኛ ጋር ያገኛሉ። ለትላልቅ እንዲ ለቪዲዮዎች ምናምን ግን የምትመክሩት ነው? ለትላልቅ ቪዲዮ ካሜራዎች አሁን ሰጀስት የምናደርገው እዚህ ጋር የምናየው ከ8 ኪሎ ጀምሮ መሸከም የሚችል ትራይፖድ ነው። ይህን ትራይፖድ መጠቀም ይችላሉ። ይህ ዋጋው 38 ሺህ ብር ሲሆን ከዚህ ጀምሮ እስከ 60 እስከ 70 ሺህ ብር ድረስ የሚደርሱ የተለያዩ አይነት ከባድ ትራይፖዶችን እኛ ጋር ማግኘት ይችላሉ። እንደየኳሊቲያቸው በአልሙኒ የሚሰሩ አሉ፣ በስቲል የሚሰሩ አሉ፣ ከፒቪሲ የሚሰሩ ትራይፖዶች አሉ ማለት ነው። ኦኬ፣ ሌላ ተጨማሪ ምን ያስቸግራል? ተጨማሪ ደግሞ ሌላ እኛ ጋር የተለያዩ የድምጽ ኢኩዊፕመንቶችን ማለትም ማይክሮፎኖችን እኛ ጋር ማግኘት ይችላሉ። እዚህ ጋር እንደምትመለከቱት የዲጃይ ምርት የሆኑ ዲጃይ ማይክ ሚኒ እንዲሁም ዲጃይ ማይክ 2 ያሉ ሲሆን ከዛም በተጨማሪ ደግሞ የሆሊላንድ ምርት የሆነ ላርክ ኤም የሚባል ማይክም እኛ ጋር ማግኘት ይችላሉ ማለት ነው። ኦኬ፣ ልዩነታቸው ምንድነው? ልዩነታቸው ለምሳሌ እነዚህ ሁለቱን በምናይበት ሰዓት ዲጃይ ማይክ ሚኒ ማለት ለአያያዝ እንዲመች ተደርጎ አነስ ተደርጎ የተሰራ ነው። እዚህ ጋር የምንመለከተው ማይክቱም አነስ ያለ ቢሆንም ዋና ልዩነታቸው ምንድነው? ዲጃይ ማይክቱ ራሱ ጋር 8 ጂቢ
ስቶሬጅ ያለው ሲሆን እስከ 7 ሰዓት ድረስ የሚደርስ ርዝማኔ ያለውን ድምጽ ራሱ ጋር ሪከርድ አድርጎ መያዝ ይችላል። ይሄኛው የምንመለከተው DJI Mic Mini ግን ከስልካችን ከካሜራ ጋር ዳይሬክት ኮኔክት ያደርገው ዲቫይስ ጋር ብቻ ነው ሪከርድ አድርጎ የሚያስቀምጥልን ማለት ነው። ዋጋቸውም ይሄኛው 35,000 ብር ሲሆን DJI Mic 2 ደግሞ 55,000 ብር ነው ማለት ነው። 55,000 ይሄ ቀጥታ ከካሜራ ጋር ኮኔክት ነው። ከካሜራ ጋር ኮኔክት አድርገን ግን ራሱ ጋርም ሪከርድ ማድረግ የራሱ 8 GB ስቶሬጅ ስላለው ራሱ ጋር ሪከርድ ማድረግ ይችላል ማለት ነው። ከዛም በተጨማሪ ሁለቱም የራሳቸው ኖይዝ ካንሰሌሽን አላቸው። በጣም ዋጋንስ ያለ የሚፈልጉ ከሆነ ደግሞ እዚህ ጋር የምትመለከቱን ሆሊላንድ ላርክ M2 የተሰኘውን ክብ ነች ሳይዟ እንደምትመለከቻት በደንብ ኖቲስ ማትደረግ ማይክ ነች። እቺ ማይክ በ25,000 ብር እኛ ጋር ማግኘት ይችላሉ ማለት ነው። ኦኬ እንዴ ለፖድካስቶች ምናምን ግን የትኛው ነው? ለፖድካስት አሁን እዚህ ጋር ካሉት ማይኮች እኔ ለፖድካስት የትኛው ሰጀስት አደርጋለሁ ብትይ እኔ ሰጀስት ማድረገው DJI Mic 2 ነው። ይሄን ሰጀስት ማድረግበት ምክንያት ምንድነው? ራሱ ጋር የራሱ የሆነ ስቶሬጅ ስላለው ምናልባት ሪከርድ የተደረገው ሳውንድ ቢጠፋብን ሪከቨር ማድረግ እንችላለን ከራሱ ከማይኩ ጋር ማለት ነው። ከዛም በተጨማሪ ግን ለተለያዩ ፖድካስት ማይኮች የሚሆን ሮድ ፖድ ማይክ እኛ ጋር ማግኘት ይችላሉ። ፖድ ማይኩን ከ28,000 ብር ጀምሮ ብቻውን ማግኘት ይችላሉ ማለት ነው። ኦኬ ይሄኛው ዋጋ ስንት ነው? ይሄኛው 55,000 ብር ነው ዋጋው። ኦኬ ተመሳሳይ ናቸው እነዚህ ሁለቱ ማለት ነው? ሁለቱ ተመሳሳይ ናቸው። ኦኬ ሌላ ሞዴል አላቸው ወይስ እነዚህ ብቻ ናቸው? አሁን በቅርብ የወጣ DJI Mic 3 ያለ እሱን በቅርብ እናስገባለን። ኦኬ እንደ እንትናቸውም እንደ ኳሊቲያቸውም እንደዚህ ይለያያል? ኳሊቲያቸው ኦልሞስት ተመሳሳይ ነው። ሁለቱም የራሳቸው ኖይዝ ካንሰሌሽን አላቸው። አክቲቭ ኖይዝ ካንሰሌሽን ጫጫታ ውስጥ ሆነን ግርግር ውስጥ ገበያ ማሉን ከሆነ ድምጽ ሪከርድ የምናደርግበት ሰዓት በዙሪያችን ያለውን ኖይዝ ካንሰል አድርገው ሪከርድ ማድረግ የሚያስችሉ የሳውንድ ኳሊቲያቸው አሪፍ ነው። እነዚህ ሁለቱ ተመራጭ ናቸው ማለት ነው። ተመራጭ ያደርጋቸዋል ከሌሎች ሞዴሎች ካሉት። DJI የሚታወቀው ኦሪጂናል የሆኑ የተለያዩ የቪዲዮ ፕሮዳክሽን እንደ ድሮን እንደ አክሽን ካሜራዎችን ጨምሮ የተለያዩ ካሜራዎችን በማምረት የሚታወቅ ድርጅት ነው። ኳሊቲውም በጣም አስተማማኝ ነው። እሺ ሌሎች አክሰሰሪዎችስ ምን አላችሁ? እኛ ጋር እንደምትመለከቱ እዚህ ጋር ካሳዮች ካሜራዎችና ሌንሶች በተጨማሪ ማንኛውንም አይነት እንደ የከስተመሩ እንደሚፈልገው እንደ ፕሪፈረንሱ ሌንሶችን ፕሪኦርደር አድርገው ከኛ ማግኘት ይችላሉ ማለት ነው። ደንበኞች እዚህ መጥተው ማግኘት መግዛትም እንደዚህም ኦርደር ማድረግ ቢፈልጉ እናንተን የሚያገኙበትን አድራሻ እያይዘጋል። ኦኬ አድራሻችን ቦሌ መድኃኒዓለም ባቲ ኮምፕሌክስ ቢልዲንግ ላይ አንደኛ ፍሎር ሱቅ ቁጥር 114 ጋር ማግኘት ይችላሉ። ከዛም በተጨማሪ ደግሞ ቲክቶክ እንዲሁም ቴሌግራም ፔጆች አሉን። በቲክቶክ ፔጃችን ዴቮስ ካሜራ ስቶር ብለው ሰርች አድርገው በመግባት የተለያዩ አይነት እዚህ ጋር የምታያቸውን ካሜራዎች ኢን ዲቴይል ተብራርተው ከነ ስፔካቸው ከነ ዲቴይል ነገራቸው የተቀመጣለ እዛ ጋርም ገብተው ቼክ አድርገው እኛ ጋር ደውለው መምጣት ይችላሉ ማለት ነው። እሺ በጣም ጥሩ አመሰግናለሁ ለነበረን ቆይታ። ወደ ተመልካቾቻችን ለዛሬ በዳቮስ ካሜራ የነበረን ቆይታ የሚመስል ነበር። እዚህ መታችሁ መግዛት እንደዚሁም ደግሞ ኦርደር ማድረግም ትችላላችሁ። አድራሻቸውን ዲስክሪፕሽን ላይ እናስቀምጥላችኋለን። ቀጣይ በሌላ እስከምንገናኝ ድረስ ቸር ይቆየን።